ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ ዛሬ ደግሞ የመጨረሻውን የአማርኛ ፊደላት እንዴት በእንግሊዘኛ ተክተን መጻፍ ሆነ ማንበብ እንችላለን የሚለውን የመጨረሻውን ክፍል ወይም ትምህርት ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን እስከ መጨረሻው ማየትና መከታተል ይኖርብናል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ እኛን ማበረታቱን እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ዛሬ እንደነገርኳችሁ ምንድነው ከጰ እስከ ፐ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ በእንግሊዘኛ እንጽፋለን እናነባለን የሚለውን አብረን እናያለን ማለት ነው። የመጀመሪያው ምን ይላል? ጰ እንግዲህ ለጰ የሚያገለግለን ማን ነው ስንል ማን ነው ማለት ነው? ለጰ ቤተሰብ ለሁሉም ማን ነው የሚያገለግለን ማለት ነው? ፒ ነው። ተነባቢው ፒ ነው ማለት ነው። እንግዲህ ፒ ሁሉም ሰባቱ ቤተሰብ ላይ እንጠቀማታለን ማለት ነው። ስለዚህ ፒ መሆኗን ተነባቢዋን ካወቅን አናባቢዎቹ በጣም ቀላል ናቸው ማለት ነው። እንደተለመደው የመጀመሪያ ፊደል ኢ ነው ማለት ነው አናባቢው፣ የሁለተኛ ዩ አይ እያለ ይሄዳል ማለት ነው። ስለዚህ የመጀመሪያ ኢ ከሆነ ፒ ኢ ድምጹም ይነግራል። ጰ ስንል የሚል ስላለ የሚወክል ደግሞ ኢ ነው ማለት ነው። ከዛ ปูስንል ደግሞ ምናለን ዩ ሚል መጨረሻ ላይ ው ሚል ስላለው ፒዩ ปูከዛ ጲ ስንል ደግሞ ፒ አይ ጲ ይ የሚል ድምጽ ስላለው አይን ደግሞ ይን ደግሞ በአይን ተከታለን ማለት ነው። ጲ የሚል ድምጽ ስላለው ከዛ ጳ ስንል ደግሞ አ የሚል ድምጽ አለው መጨረሻ አይደለ? ስለዚህ ኤ ደግሞ አን ይወክልልናል። ስለዚህ ጳ ስንል ፒ ኤ፣ ጴ ስንል ደግሞ ፒ አይ ኢ፣ ጵ ስንል ስድስተኛ ፊደል ምን የላቸውም ተነባቢ ብቻ ነው የሚቀመጠው እንጂ አናባቢ የላቸውም ማለት ነው። ያ መጨረሻው ደግሞ ጶ ፒ ኦ ሚል ድምጽ አለው መጨረሻ አይደል? ስለዚህ ፒኦ እናደርጋለን ማለት ነው። ያ ወደ ቀጣይ እንሂድ። ማን እናገኛለን? ፈን እንዴት እንጻፋት የሚለውን አሁንም መጀመሪያ ምንድነው ማየት ያለባችሁ? ተነባቢው ማን ነው? ለሰባቱ የምታገለግለን አልፋቤት ማን ነች ብለን ስናይ ማን ነው ማለት ነው? ለፈ ኤፍ፣ ከስሙም እንደምንረዳው ኤፍ ነው ማለት ነው። ስለዚህ ኤፍ ለስንት ታገለግላለች? ለሰባቱም ለፈ ቤተሰብ ታገለግላለች። እሱን ካወቅን ሌላው በጣም ቀላል ነው ማለት ነው። ምክንያቱም የመጀመሪያ አናባቢ ኢን ካረግን ሁሉም ቦታ ላይ ኢ ነው የምናደርገው ማለት ነው። ካያችሁ አሁን ሙሉን እዩ። የመጀመሪያ ፊደል ማን ነው? ኢ ነው ማለት ነው። ከዛ ሁለተኛ ደግሞ ማን አለ? ፉ ስንል ደግሞ አሁን ምን አለ? ኤፍ ዩ ፉ ው የሚልም ስላለው ዩን እናስገባለን። ኤፍ ዩ ካያችሁ አሁን ሁለተኛ ፊደል ምንድነው አልኳችሁ? ዩ ነው አናባቢው፣ የሁሉም ዩ ነው አናባቢው ማለት ነው። በቀላል መንገድ ማወቅ ትችላላችሁ። ኤፍ ዩ። ከዛ ሶስተኛ ደግሞ ምን እንዳለን? ፊን ደግሞ እንዴት ነው የምንጽፈው? ኤፍ አይ ነው አናባቢያችሁ ማለት ነው። የሶስተኛ ፊደል የሁሉም አይ ነው አናባቢው። እዩ ሙሉ ማየት ትችላላችሁ። አይ ነው አናባቢው ማለት ነው። የአራተኛ ፊደል ደግሞ ማን ነው? አራተኛ ፋ ደግሞ አሁን ማን ነው? ኤፍ ኤ የአራተኛ ነው። አሁንም ማን ነው ማለት ነው? አናባቢው ኤ ነው ማለት ነው። ኤ ነው። ያ አምስተኛ ማን ነው? ፌ ስንል ደግሞ ምንድነው የምንጽፈው? ኤፍ አይ ኢ ፌ። ያ ፍ ስንል ደግሞ ምንም የለውም አናባቢ ተነባቢ ብቻ ነው። ኤፍ ብቻ ትቀመጣለች። የስድስተኛ ደግሞ እንደነገርኳችሁ ምንድነው ማለት ነው? አናባቢ ስለሌለው ተነባቢ ብቻ ነው የሚቀመጥ ሙሉን ካያችሁ ማለት ነው። ከዛ የመጨረሻው ፎ ስንል ደግሞ ኤፍ ኦ። የመጨረሻ ደግሞ ካያችሁ ምንድነው ማለት ነው? አናባቢዎቹ ኦ ናቸው ማለት ነው። ኦ ነው። ስለዚህ በቀላል መንገድ አናባቢዎቹን ማወቅ ትችላላችሁ ማለት ነው። ያ ወደ ቀጣይ ስንሄድ ማን እናገኛለን? የጸ እንግዲህ 3 ናቸው ማለት ነው። ሁለት ተነባቢ አንድ አናባቢ ያለው ማለት ነው። ጸ ስንል እንግዲህ ቲኤስ ትንሽ ትከብዳለች፣ ትንሽ መሸምደድ ይኖርባችኋል ማለት ነው። ጸ ስንል ቲኤስ እንግዲህ ተነባቢ ነው እንላለን። ተነባቢ ነው ማለት እንግዲህ ለሁሉም ያገለግለናል ማለት ነው። ለጸ ቤተሰብ ለሁሉም ያገለግለን ቲኤስ ነው። ከዛ አናባቢዎቹ እንዳሉ እናስቀምጣቸዋለን ማለት ነው። ስለዚህ ቲኤስ ከዛ ኢ እንዳለች ናት፣
ሁሉም ጋር የመጀመሪያ ፊደል ኢ ስለሆነች ኢ ያደረግን ቲኤስኢ ከዛ ቲኤስዩ ሁለተኛ አናባቢ ዩ ስለሆነ ቲኤስዩ ጺ ስንል ደግሞ ቲኤስአይ ጻ ስንል ቲኤስኤ ጼ ስንል ቲኤስ አይ ኢ ጽ ስንል ቲኤስ ብቻ ጾ ስንል ቲኤስኦ። አያችሁ ምንድነው አሁን ማለት የመጀመሪያው ተነባቢውን ካወቃችሁ ቲኤስ መሆኑን ካወቃችሁ ጸ ስትሉ የሚመጣላችሁ ነገር ቲኤስ ነው። ከዛ አናባቢዎቹ የመጀመሪያ ኤ ነች፣ የሁለተኛ ዩ መሆኗን፣ የሶስተኛ አይ፣ የአራተኛ ኤ ነች። ሙሉም እያያችሁ ነው። የአምስተኛ አይ ኢ ነው። ሙሉም ማየት ትችላላችሁ። የስድስተኛ ምንም የለውም። ይኸው ተነባቢ ናቸው ቲኤስ ብቻ ናቸው። ከዛ የመጨረሻው ደግሞ ማን ነው ማለት ነው? ኦ ነው አናባቢው ቲኤስኦ አረግን ማለት ነው። ስለዚህ በቀላሉ እንደነገርኳችሁ ምንድነው መጀመሪያ ተነባቢውን ማወቅ ከዛ አናባቢዎቹ በጣም ቀላል ናቸው ማለት ነው። ያ ወደ ቀጣዩና ወደ መጨረሻው ስንሄድ ማን እናገኛለን? ፐ። ስለዚህ ፐ ስንል ፒኢ እዚህ ጋር ምነግራችሁ ምንድነው ለሰባቱ የሚያገለግለን ማን ነው ማለት ነው? ተነባቢው ማን ነው? ፒ ነች ማለት ነው። ፒ ነች። ከዛ ፒ ለሰባቱ ተጠቀምን ከዛ አናባቢዎቹን ማስገባት ነው በቃ በቀላሉ። የመጀመሪያ ኢ ነው ፒኢ ፐ። ፖ ስንል ፒዩ፣ ፒ ስንል ፒአይ፣ ፓ ስንል ፒኤ ነው። ፔ ስንል ፒአይ ኢ። ስድስተኛ ፕ ስንል ፒ ብቻ፣ ፖ ስንል ፒኦ እናደርጋለን ማለት ነው በቀላሉ። ስለዚህ እንደነገርኳችሁ ምንድነው ማድረግ ያለባችሁ ከመጀመሪያው ጀምራችሁ የመጀመሪያ ምንድን እንደሆነ አናባቢው ማወቅ ተነባቢውስ ማን ነው የሚለው መጀመሪያ ታውቃላችሁ። ለምሳሌ የጰ መጀመሪያ ተነባቢው ማን ነው የሚለው መጀመሪያ ፒ መሆኑን ካወቃችሁ አናባቢዎቹ ተመሳሳይ ናቸው ማለት ነው። የመጀመሪያ ኤ፣ የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ ኢ፣ የስድስተኛ ምንም የለውም፣ የሰባተኛ ኦ መሆኑን ማየት ነው ማለት ነው። ስለዚህ መጀመሪያ ተነባቢውን ካወቃችሁ አናባቢዎቹ ተመሳሳይ ናቸው ማለት ነው። ስለዚህ እዚህኛውም ስንወርድ አሁን ፈ ላይ ስንሄድ ኤፍ መሆኑን ካወቃችሁ አናባቢዎቹ ተመሳሳይ ናቸው። ኢ ነው የመጀመሪያም፣ ስለዚህ የሁለተኛም ዩ አይ ያለ ይላል ማለት ነው። ስለዚህ በቀላል መንገድ በዚህ መልኩ ብታጠኑ በእርግጠኝነት የአማርኛ ፊደላትን በቀላል መንገድ አንብባችሁ እንዲሁም ሁሉንም ነገር አውቃችሁ ወደ እንግሊዘኛ ማንበብ ትጀምራላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሉን የአማርኛ ፊደላት እንዴት በቀላል መንገድ በእንግሊዘኛ መጻፍም ሆነ ማንበብ የሚለውን መለማመድ አለባችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ